እስራኤል ጎን ነው የምንቆመው። እስራኤል ለዓለም ስጋትና ጠላት የሆኑትን ስለምትገልልን ነው ይላል የወረቃ መሪ። አሁን የተጀመረውን ትሬንድ እንደሚመራላቸው የታሪክ አዋቂ ነው የሚሉት ሰው ሂስቶሪው ላይ ቃል ስጋ ሚን ማን ነበረ ስሙ እየጠፋብኝ እየተቸገርኩ ነው። ራስ ምታት ፖስት አድርጎበት ነበረ። ኢየሱስ ክርስቶስ ዓለም እንደ ዓለም ስጋትና ጠላት የሆኑትን ስለሚያጠፉልን ነው ስለሚገሉልን ነው ብለዋል። እና እስራኤላኖች ደግሞ አይሁዳውያኖች ለዓለም ስጋት ይሆናል ብለው ከገደሉት አንዱ ኢየሱስ ነው። መልሱ አጭር ነው። በቃ ስለዚህ ይሄ ጋር ነው አይኪው ላይ ብላቸው የሚቆመው ማለት ነው። እነዚህ ሰዎች ምንም ቢሉ ከዚህ የተሻለ ሀሳብ ያመጣሉ የሚል ሀሳብ የለኝም እኔ እውነት ለመናገር ማለት ነው። እና ትክክል እኮ ናቸው። ስለ ወረቃም በዚህ ልክ ነው የሚረዱት። በቃ ምንም የሚረዱት ነገር የላቸውም እኮ። እና ሌላው በጣም የወደድኩላቸው ነገር ልንገራችሁ። ዋሃብያና ሀባሾችን አገናኝተን ንጽጽር ያደርጉ ምናምን ነገር ብለው አስገብተው ሚዲያ ላይ በጣም ብዙ ጊዜ የሚታገሉት እስልምናቸውን፣ አምላካቸውን፣ ነብያቸውን ላይ የሚቀጠፉ ውሸቶችን ለማስተካከል የሚታገሉት ብዙ ጊዜ ዋሃብያ እያሉ ነው የሚጠራቸው። እና ከዛ ሀባሾች ይምጡ እና እፎይ ራሱ ሀባሾች ጀለሶቼ ናቸው ይላል። ጀለሶቼ ናቸው ሀባሾች ጓደኞቼ ናቸው ምናምን ብሎ ይሰክሳል። ከዛ ከዚህ የምትረዱት እንግዲህ ምንድን ነው? እስቲ ዋሃብያ የሚባሉት ነገር ሰዎች እነሱ ዋሃብያ ብለው ስም ያወጡላቸው ሰዎች አይኑሩና ሶሻል ሚዲያ ላይ አህባሾች ይቆጣጠሩት። ከዛ አላህ ሲሰደብ መልእክተኛው ሲሰደብ ቴንኪዩ ይበሏቸው። እንደዛ እኮ ነው እኔ ማለት ነው በህይወቴ ድድብናቸው በእውነት ነው የምላችሁ። +4 ነው በቃ ድድብ ያሉ ናቸው እና ምንም ርህራሄ የሌላቸው